በእስልምና እውነተኛ ፍቅር ማለት መለኮታዊ ስጦታን በአግባቡ መጠቀም፣ መልካም ስነ ምግባር መላበስና ለሰዎች መልካም ነገር መመኘት ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች እንዴት ናቸውልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከሀገር ውስጥም ከሀገር ውጭም የምትገኙ ወደ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ይቅርታ ድምፄ ትንሽ ቀየር ብሏል ይመስለኛል። ኤኒዌይስ የእንቅልፍ ሰዓት ነውና ዛሬ ቪዲዮ አልሰራሁላችሁም ነበረ ማለት ነው። ግን በቃ ሳልሰራ መተኛት የለብኝም ብዬ የግድ ነው እየሰራ ያለሁት ማለት ነው። እና ሰርቼ መተኛት አለብኝ ብዬ ለዛም ነው ትንሽ ሰዓትም ስለሄደ ድምፄ ቀየር ያለው የእንቅልፍ ድምጽ ሆኖ ነው። ሀለኩላሌን ዛሬ ላይ የላችሁ የመጣሁት እውነት በጣም አስፈላጊ ነገር ነው። እንደምትወዱት አምናለሁ። እውነተኛ ፍቅር የተሰኘ ነው ዛሬ ላይ የላችሁ የመጣሁት። እውነተኛ ፍቅር ምንድነው? እውነተኛ ፍቅር ማለት ለኔ፣ ላንቺ፣ ላንተ፣ ለሁላችንም ምንድነው የሚለውን ይዤላችሁ መጥቻለሁ። እንደምትወዱት አልጠራጠርም ማለት ነው። ቪዲዮ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ለቻናል ተከታታይ ቤተሰቦቼ ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። እንደዚሁም ደግሞ አዲስ ለሆናችሁ ሰብስክራይብ በማድረግ በየጊዜው የምለቃቸው ቪዲዮዎች ወደ እናንተ የሚደርሳችሁ ይሆናል ማለት ነው። የዛሬው ርዕሴ እውነተኛ ፍቅር ይሆናል ማለት ነው። እውነተኛ ፍቅር እስልምና እውነተኛ ፍቅር እንደ ንጹህ ምንጭ ይመለከተዋል። ከእዝነት ከመተሳሰብና ከመልካምነት የሚፈልቅ ይህ ምንጭ ልብን ሲያጠጣ፣ ነፍስን ሲያረካ፣ ህይወትንም በደስታ ሲሞላው ይታያል። እውነተኛ ፍቅር በአላህ ፍቅር የሚጀምር የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ የሚከተልና በሰው ልጆች ሁሉ ላይ የሚፈስ የጸጋ ስጦታ ነው። እንዴት እውነተኛ ፍቅር በእስልምና ውብ እንደሚሆን እንመልከት። ፍቅር የአምላክ ስጦታ ነው። አላህን ፍቅርን በልቦቻችን ውስጥ ያስቀመጠው ለከፍተኛ ዓላማ ነው። እንድንዋደድ፣ እንድንተሳሰብ እና በምድር ላይ መልካም ነገር እንድናስፋፋ ነው። ስለዚህ ፍቅርን እንደ ቀላል ነገር ሳይሆን እንደ አደራ ልንጠብቀው ይገባል ማለት ነው። ኤኒዌይስ የፍቅር መሰረት አላህን መውደድ ነው። በእስልምና እውነተኛ ፍቅር የሚጀምረው አላህን በመውደድ ነው። አላህን በምንወድበት ጊዜ ፍቅራችን ንጹህና ከራስ ወዳድነት የጸዳ ይሆናል። ይህ ፍቅር ለሌሎች ያለንን አመለካከት፣ ግንኙነት ያሳምራል። ፍቅርና መልካም ስነ ምግባር። ፍቅርና መልካም ስነ ምግባር ስንመለከት እውነተኛ ፍቅር መልካም ስነ ምግባርን ያካትታል። ለሰዎች ደግሞ መሆን፣ እውነትን መናገር፣ ቃልን መጠበቅ፣ ይቅር ማለትና መተሳሰብ የፍቅር መገለጫዎች ናቸው። መልካም ስነ ምግባር ፍቅርን የበለጠ ያጎለዋል። ፍቅር በትዳር ውስጥ ትዳር በእስልምና የፍቅርና የመተሳሰብ መድረክ ነው። ባልና ሚስት እርስ በእርስ በመዋደድ በመከባበርና በመደጋገፍ የደስታ ህይወትን መኖር ይችላሉ። ትዳር የፍቅር የመተሳሰብና የመረዳዳትም ተቋም ነው። ፍቅርና ማህበረሰብ ነኝ። እውነተኛ ፍቅር በቤተሰብ ብቻ የሚወሰን አይደለም። ለጎረቤቶቻችን፣ ለዘመዶቻችንና ለህብረተሰቡ በአጠቃላይ ፍቅር ሊኖረን ይገባል። ፍቅር ሰዎችን አንድ ያደርጋል፣ ድህነትን ይቀንሳል፣ ፍትህን ያሰፍናልም ማለት ነው። ፍቅር ይልመድብን። የፍቅር የመጨረሻ ግብ እውነተኛ ፍቅር ወደ አላህ የሚያቃርብ መንገድ ነው። እውነተኛ ፍቅር ወደ አላህ የሚያቃርብ መንገድ ነው። በአላህ ፍቅር ልባችን ሲሞላ መልካም ስራዎችን ለመስራት፣ መልካም ነገሮችን ለማድረግ እንሳሳለን ማለት ነው።
አፏን እንነሳሳለን ማለት ነው። ሰዎችን እንረዳለን፣ ለበጎ ነገር እንተጋለን። እውነተኛ ፍቅር በሁለቱም ዓለም በዚህ ዓለምም በመጨረሻው ዓለምም ደስታን ያጎናጽፈናል ማለት ነው። ያ ማለት በዱንያም በአኼራም ማለት ነው። በእስልምና እውነተኛ ፍቅር ማለት መለኮታዊ ስጦታን በአግባቡ መጠቀም፣ መልካም ስነ ምግባርን መላበስና ለሰዎች መልካም ነገር መመኘት ነው ማለት ነው። ስለዚህ ፍቅር ለሰው ልጆች አስፈላጊ እንደመሆኑ መጠን ፍቅር እውነተኛ ፍቅር ሊሆን ይገባል ማለት ነው። እውነተኛ ፍቅር ካለን ሰዎችን እንወዳለን፣ ሰዎችን እናከብራለን፣ ለሰዎች እናዝናለን፣ ለሰዎች እንሳሳለን ማለት ነው። ስለዚህ ፍቅር ሲባል ምናልባትም እናንተ ያሰባችሁት ራሱን የቻለ ሌላ ፍቅር አድርገን ሊሆን ይችላል። ግን ይሄ ደግሞ እውነተኛ ፍቅር በእስልምና ውብ እንደሚሆን አይተናል ማለት ነው። እንዲሁም ደግሞ የፍቅር መሰረት ምንድነው የሚለውን አይተናል ማለት ነው። እንደዚሁም ፍቅርና መልካም ስነ ምግባርን አይተናል ማለት ነው። እንደዚሁም ፍቅር በትዳር ውስጥ አይተናል ማለት ነው። እንደዚሁም ፍቅርና ማህበረሰብን አይተናል ማለት ነው። በስተመጨረሻም ደግሞ የፍቅር የመጨረሻ ግብ የሚለውን አይተናል ማለት ነው። ስለዚህ እውነተኛ ፍቅር ምን ማለት እንደሆነ ለዛሬው በእጅግ አይተናል። እንደወደዳችሁትም አልጠራጠርም። በሌላ ቪዲዮና ርዕስ እስከምንገናኝ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ ሁላችሁንም ልሰናበታችሁ እወዳለሁ። እጅግ በጣም የሚያምር ነገር እያሳየኋችሁ እንደሆነ ያው ይህን መልእክት ያስተላለፍኩላችሁ አምናለሁ። ላይን የሚያምር ላይናችን የሚማርክ እንደዚሁም ደግሞ ላይናችን የሚማርክ ነገራቶችን እያየን ለጆሮአችን ደግሞ እጅግ ወሳኝና መልካም ነገራቶችን ስናይ ተመራጭ ተወዳጅ ነገር ስለሆነ እንደምትወዱት አልጠራጠርም ማለት ነው። እንደዚሁም ከፈለጋችሁ የፈለጋችሁትን ምርጫ እያነሳችሁ ችፓት አለ፣ እንደዚሁም ደግሞ ሻይ አለ፣ እንደዚሁም እንትን አለ ማለት ነው። ጅብን አለ፣ እንደዚሁም ደግሞ ፍራፍሬዎች አሉ፣ ኪያር አለ፣ ሀባ አለ። የፈለጋችሁትን እየመረጣችሁ እያነሳችሁ ማለት ነው እያዳመጣችሁ እያያችሁ ትምህርቱን እንድትወስዱ ብዬ ጋብዣችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።